እሺ የምንገኘው ዶርዜው ቲዩብ ላይ ነው። እሁድን በሳቅ ትክትክ የምንልበት በእውነት ሁምባ ካይናችን ጠብ የምንልበት ልዩ ፕሮግራም ነው። ዛሬ ልማታዊ ሆና ነው መጣችሁ። ግሪን ለብሳ ነው። እኔ በበርገንዴ እሷ ባረንጓዴ እንዴት ነው ሸጋ አይደለንም እንዴ እንላለን። ዳይሚዬ ነይ እስቲ ግጪ የኮሎራዶ ስፕሪንግ ወተር ጠጪ። ዶርዜው ቲዩብ ብቻ ስትመጪ የምታገኝበት ነው። የምንገኘው ዶርዜው ቲዩብ ላይ ነው። ሰብስክራይብ ያድርጉ። ለእኛ ይመቸናል፣ ይስማማናል። እናንተ ጋር እንድንደርስ እንዲህ ሸበላ አድርገን የንብ እንጀራ ከኋላ አናጥፈን በእናንተ ኮመንት ምክንያት ቴሌቪዥን ገዝተን በሌለ ገበያ የቀይ ጥቁር ሆነን በእውነት ባለን ሰብስክራይብ ማለት ነው ባለን ቪው እናንተ ደግሞ በርቱ ካላችሁ ቤቱ እንደ ቤንሻንጉል እምነበረድ ምን እናደርገው ዳይ። እስቲ ሳምንቱ እንዴት አለ? ሳምንቱ በጣም አሪፍ ነበር። ቆንጆ ነው። አዎ ዝናብ ነው። ዴንቨር ዝናብ ሞኝ ያባስብስ የሚባለው ዝናብ አይዘንብም። ትንሽ ነው ስትይ ቤት ስትሄጂ አንድ ባልዲ ነው ሲጨምቅ ሞኝ ያባስብስ ይባላል። በጣም እየዘነበ ነው። በነገራችን ላይ የዘንድሮ ዊንተርና ሰመር መለየት ሁሉ አቅቶናል። እንደ ዘንድሮ ሰው ባህሪ ሆኗል። የሰው ባህሪ ራሱ ጠባይ አሻጋሪ ነው አይደል? ልክ እንደዛ ሆኗል። ዴንቨር ላይ ግን እግዚአብሔር ይመስገን እድሜ ለፈጣሪ ትላለ። ይሄዋ ምን ጠጣ? ስለዚህ እንታጠባለን በቀን 3 ስታይል ብለና ሳምንቱ በሚገርም ነገሮች አልፈዋል። በአንድ ልጅ ፊት ላይ እንቁላል ሰበረ። እንቁላል ሪንግ ከመግባቱ በፊት ግን ብዙ ማህበረሰብ ተቆጣ። ሰው ተማሪ ምግብ ሳይበላ ትምህርት ቤት በመሄድበት ጊዜ ሰው ፊት ላይ እንቁላል መስበር ምን አይነት አእምሮ ነው ብሎ ህዝቡ ቋጠረ በልጁ ላይ። ከመገርምሽ ሪንግ ውስጥ 30 ሰከንድ ያልቆየ ቅስሙ ሲሰብረው ቅስሙ ነው ሰበረው። አንዳንዱ እንደውም እያስያዙ እናስይዝ ብለው ብር ሳይቀባበሉ ነው ልጁ ቲክቶከሮች ራሱ ብር እያሳዙ ተበልተዋል። ጆን ዳንኤል ነው ማለት ኢንቨስት ያርጎ 1 ሚሊዮን ላይ አየር ላይ አርጎ በ20 ሰከንድ በልቶ ብሎ ራሱ የሚያሳዝን ነበር። ሰው መናቅ ጥሩ አይደል። ልጁ ንቀቱ ነው ያውሉ ደሙ ትክትክ ያለው ንቀቱ ነው። እና ሰው አትናቁ ለማለት ነው። በነገራችን ላይ ከንቀት ጋር በተያያዘ ተማሪን ታውቂዋለሽ? ተማሪ ዳኜ የደራሼ በጣም የሚገርም ሰው ነው። ከሙላቱ አስታጥቄ ጋር ኢትዮጵያን ጃዝ ለመጀመሪያ ጊዜ በዓለም ከዞሩ ኢትዮጵያን አርቲስቶች የመጀመሪያው ነው። ተማሪ እንደምታየው አይደለም። 12 ዓመት አንድ ከስክስ ጫማ አድርጓል። እውነት ጣል ሲል እንዴት እጥላለሁ? ድሬዳዋ፣ ባህር ዳር፣ ጎጃም፣ አዲስ አበባ፣ ጂንካ፣ ናይጄሪያ ስንት ሀገር ዞረ ጫማ እንዴት እጥላለሁ? እግሬን ጠበቀው ጫማ ደል ብሎ አልጥልም ማለት እና ተማሪ አማርኛውን ስታይ ፋራ ገበሬ ገጠሬ ነው የሚመስልሽ። ግን ተማረ ውስጡ ስማርት ቀደመ ሰው እና የደቡብ ክልል የባህል አምባሳደር ተቋቋመና ከሁሉም ብሔር ብሔረሰቦች አንዳንድ ሰው ተወዛዋዥም ዘፋኝም የሚሆኑ መጡ። ከደራሼ ኦይዳ፣ ግዲቾ፣ ዘይሴ፣ ሐመር፣ ኛንጋቶ፣ ሙርሲ፣ ጸማይ፣ ባኮ፣ አሪ፣ አርቦሬ ሁሉ ስም ስጠራልሽ አለ እንዴ ያለሽ የለመድነው የተወሰኑ ብሔሮች አይደል? ይሄ ሁሉ ብሔረሰብ አለ እና 56ቱን ብሔረሰብ መጣ ደቡብ ውስጥ ያሉት። የሐዋሳ ልጆች ደግሞ አለ ከድር አለ አሹ አለ አሹ አኑፌ አቤት ብኒ አለ ብኒ ዳና ሀብታሙ አበበ እኔ አለው ታሪኩ ሰማኒ አንተ ምን ነው ሙልቀን አለ ሙልቀን ዳና ነፍሱን ይማር ሙሌም አለ ሙሌ በጣም ምርጥ አራዳና ከዛው የተቀረው ግን ከሌላ ቦታ የመጡ ናቸው። ድራመር ተስፋዬ አለ። ተስፋዬ አዲስ አበባ ልጅ ነው። አዲስ አበባ ልጅ ተስፋዬ ተፈራ ቤዛ አለ።
ከተቀሩት ግን yes ሁሉም ግን የመጡት ከያገራቸው ከከፋ ከሸካ ግድቾ ኦይዳ ዛይሴ እንዳልኩሽ ከጌዲዮ ከምናም ኮላይታ ጋሞ ጎፋ ዳውሮ ምናም ኮንታ ከዚህ ሁሉ ነው የመጡትና በቃ የሚገርም ውበት ነው የምታዩ የት ገባን የክልሉ አምባሳደር የባህል ተቋቁመን አቦስቶ ፖሊስ ካምፕ ይርጋለም ለምን ገባን የፖሊስ ኢቲክስ እንድንማር ሙዚቀኛ ጨዋ መሆን አለበት ኖ እዛ ከካምፕ እንዳናመልጥ ደባል ሱስ ያለበት ካለ እንዲፈወስ በስነ ስርዓት እንድንማር ነው እዛ ተጠርንፈን አይ ወታደር እንድንጠረነፍ ገባን እንደገባን አንድ ሻምበል ነው መጥቶ ሻምበል እንትና ይባላል እንደምታዩት ግቢው አጥር የለው ግን ህጉ ነው አጥር ከዛ መልስ ማለፍ ያትችሉ በአራቱም አቅጣጫ አሰመረ በርቀት ተስማምተን ስንለያይ ተማረ ሰውየው ያሟል እንደ ከዛ መልስ ይላል እንጨት የለም ሽባ የለም ታይም ነው እንዴ ምንም የለው ህግ ነው ብሎታል አዎ እና ተማረ ገመድም የለም ሰውየው ዝም ብሎ ከዛ መልስ አጥር ነው ይላል ያሟል እንደ ያለ አይ ተማረ ህጉ ነው አጥር ስለዚህ አጥር አለው አንተም አብዳል ማለት ነው አንተም ለይቶላል ማለት ነው ተቀበልክ ተስማማ አመንክለት ለካ ተማረ ይወጋል መለየት አይችልም ለመጠጣት አዎ ስለዚህ ይሄ ሁሉ ለካ ሚከራከረው በኋላ ጥርናፌ ሊሱት ነው አላየው አዎ እና ንቀትን ልነግርሻል ተማረ እንግዲህ የሰለጠነ ነው ከሙላቱ አስታጥቄ ጋር ብዙ ዓለምን የዞረ ነው ያዋሳ ልጆች ሰብሰብ ብለን አብታሙ ምን አሹ ቢኒያም ዳና ምናም ሰብሰብ ብለን እኔ ስልክ የለኝም የዛን ጊዜ እውነት ለመናገር አሹ 1600 ይዟል ዶንኪው ዴድ የሚባለው 1600 ባለበተኑ ግብዳ የድሮ ሳሙና ይመስላል ተቆርጦ የሚሸጠው ትልቅ ረጅም ዶንኪው ዴድ ነው የሚባለው ለምን ተባለ ታውቂያለሽ የሆነ ሰውዬ ስለ ቢዝነስ ያወራ ሄሎ 18 ያለ ይላል አህያ ኳላ ዝምበል እናትን እነሱ ይጮሃል አህያውን በሞባይል ሲመታው አህያውን እዚህ ጋር መጥቶት ሞታ አህያው ሞባይሉ ምንም አልሆነም ሰውዬው አንስቶ አህያ ነበር ሞቷል ዶንኪው ዴድ ተባለ ሞባይሉ እና እሱን አሹ ይዟል የዛን ጊዜ ሳምሰንግ ተካፋች አይለች ያ ስማርትፎን እሷ ነበረች ሀፍታሙ ደግሞ ኖኪያ ፍልቅቅ ምትል እንደዚህ ግፍት ስታረጋት ወደፊት ምትሄድ እቺን ነው የምታክለው ውጥሪ ነች ግን ከባድ ስልክ ነች እሱን ይዘዋል ሰልጥነናል አራዶች ስልክ ይዘን ተማረን ንቀነዋል የከተማ ልጅ መሆን አንዳንዴ ፋርነት ነው እና አቦስቶ ነው ብዬሻለሁ በዛ ጨለማ አውሮፕላን በሰማይ ቦክ ብልጭ ያናዛርድ ያበራ ይታል ከድር ተማረ አውሮፕላን እየደነው ወላ ምን ነው ባይ ተማረ በዛ ሁሉ ዝፊት ከድርን ኢራሲ መሬት ሆነ ኦቤል እኔ ውስጥ ሆኜ እጃለሁ ናይጄሪያ ጣሊያን ፈረንሳይ ጃፓን ደቡብ አሜሪካን እንትን ከሙላቱ አስታጥቄ ጋር ያምሩን ሄዶ yes 38 መስኮት 26 መብራት እንደዛ ነው እንዴ ውስጥ ሆኜ ቆጥሯል ዛሬ እኔ አንተ በልጅነቴ ያልከው እኔ የድኩኝ ነው አይደል ከድር ምላሱን ከረባት አረገ ምን ነው ባላወራው አለ ተማረን ይለቀው ነው በ5 ወር ተሰልጥነን እንደወጣን ሌዊ ይመረቃል ሌዊ ቶታሉ ጋር ያለው አዲሱ የነበረው አሁን ያወሮጌው ነው ጤና ጣቢያው ጋር የነበረው ሌዊ ሲመረቅ የመንግስት ባለስልጣኖች ናቸው ለመመረቅ የሚመጡት የክልሉ የባህል አምባሳደር ይምጣ ተብሎ መጣን ብዛታችን ታውቂያለሽ 56 ዘፋኝ አለ ብሄር 16 ተወዛዋዥ አለ 8 ወንድ መሳሪያ ተጫዋች ያለው ኦርኬስትራ ነው መራቂዎቹ ሁሉ እኛ ነን በእኛ ለማጋነን ብዛታችን ከዛ
ሙዚቀኞች በኋላ ጊዜ ስለማይኖራችሁ ምሳ ቀድማችሁ ብሉ ተባለና እጅ ለመታጠብ ሲሄድ ከድር ሄደና ቧንቧው ከፍ ቢያደርጉ አይከፈትም፣ ቢጠመዝዙ አይከፈትም፣ ወደ ግራ ቢል አይከፈትም፣ ወይኔ ከድሮ ወደ ግራ ዘንበል ሲል እምቢ የለም። ይሄ ተማረ። ከኋላው ሰው ጠይቅ፣ ንብረት ነው ምን ዛሬ ነው ወጣበት፣ ይኸውልህ ከተት ፈሰሰ ወጣ ቆመ፣ ሴንሰር ነው አይለው። እኔ ይሄን ማቀው በ83 በአፍሪካ ሆቴል ነው አይለው። ተማረ። ከዛሬ ጀምሮ ፍታኝ አትከተለኝ ሲል አስተምራለሁ ብዙ። ምን ቀን ነው የናኩት? ምን ቀን ነው የከተማ ልጅ ነው ብሎ ጭንቅላቴ ያመነው። ሳቁ፣ አልቅሱ፣ ለራሳችሁ አልቅሱ። የደስታም የሐዘንም ጥጉ እንባ ነው። እያለቀስን አልቅሱ። ዛሬ ዓለም ትወጥራለች በብዙ መንገድ። ትንሽ ትንሽ ተደሰቱ፣ ትንሽ ትንሽ ሳቁ። እሑድን በሳቅ ከእናንተ ጋር ቆይታ እናደርጋለን። ተወዳጇ ድምፃዊ ዳይመንድ ዙምባራ ልማታዊ ሆና አረንጓዴ ለብሳ እኔ በበርገንዴ እሷ በአረንጓዴ እንዲህ ጽድት ብለን አናብርም ግን ወደ ትላለ። ዳይሚዬ እንዴት አለፈ ሳምንቱ? አሪፍ ነበር ሳምንቱ። ቆንጆ እንዴት ነበር? አሪፍ ነው እግዚአብሔር ይመስገን። ያው ስራ እየተሰራ እንግዲህ ፈታ እየተባለ ቆንጆ ቆንጆ ነገሮች አሉ። አሁንማ በቃ ሀገሩን እኮ ቤተኛ ሆንሽ ነው የሚባለው። ለመድሽ ያው ለብዙ ሰው አሉ አንቺ ነሽ በእግራችሁ እስክትቆሙ እያልሽ ሲስተም ውስጥ እስክትገቡ ሲስተሙ የሆነ ጊዜ ግራ አልገባሽም? ሲስተሙ ማን ነው? የትኛው ጠይም ነው? ጠይም አሜሪካ የስራሽ ይስጥሽ። በእውነት ገነት ነው ብለን ገነት ዘውደጋ ተገን አሜሪካ ለመምጣት ለምትፈልጉ እንግዲህ በጣም ውዥንብር የሆነ ነገር አለ፣ ግልጽ እስኪሆን ድረስ ነውና በጣም ደስ ይላል። በነገራችን ላይ ዳይሚዬን ሄጄ ሳመጣት እና ፍክ አድርገኝ አለች። የቱ ጋር ነሽ አልኳት። የሆነ ጠመዝማዛ አይባልም፣ አሜሪካን ይነበባል ይጻፋል። የቱ ጋር ነሽ ስላት እዚህ ጋር ነው ስትለኝ አንብባ እሺ ብዬ ሄድኩ። ለካ 4 መስቀለኛ መንገድ ላይ ነኝ። ትዊንስ አንቺ የመንገድም ለካ መንታ አለ። 4 መስቀለኛ መንገድ ላይ ቆማ እንደዚህ አረንጓዴ ለብሳ ሳይ መኪኖች በቀይ ህግ እየጣሱ ያልፋል። እንዴ ዛሬ ምን ሆኖ ነው? ፀሐይ አዘቅዝቃ ሰው ትራኮማ በትራኮማ ሆነ እንደ ብዬ ግርም ብሎኝ የተመለከትኩ ለካ እሷ አረንጓዴ ለብሳ ይለፉ ያለች የመሰለቻቸው ነው። ሰው ሁሉም አልፎይና ተገርሜ እግዚአብሔር ይመስገን ከነ ሙሉ ክብሯ በገቢና አስቀምጬ ለእናንተ እዚያ ድርሻታለሁና ክብር ለሱ ይሁን። ሳምንቱ ቆንጆ ነበረ፣ ሸጋ ነበር። የምንገኘው ዶርዜው ቲዩብ ላይ ነው። ሰብስክራይብ አድርጉ፣ ያበረታናል፣ ያጀግነናል። ኮመንት አድርጉን፣ እንስተካከላለን። ይኸው እንደነገርኳችሁ የቀይ ጥቁር ሆነ በሌለ ቪው በሌለ ሰብስክራይብ የንብ እንጀራ ከቀፎ ቀምተን አንጥፈን ይህን መሰለ። እናንተ ካበረታችሁን ደግሞ ብለናል እንደ ቤንሻንጉል እምነ በረድ ቤቱን እንደ ሀብታም ቤት ሴራሚክ በሴራሚክ እናደርጋለን። ያ ዳይሚዬ እስቲ መልክሽን አስተላልፊ። ዶርዜው ቲዩብ ላይ ነው የምንገኘው። አሁን የምንገኘው በዶርዜው ቲዩብ ነው። ሰብስክራይብ በማድረግ እኛን ወደ ላይ ከፍ አድርጉ። ከፍ ጎጃም የፍቅር ከተማ ይለያል ስታማ ከፍ አድርጉ ከፍታችን። በነገራችን ላይ ሚዲያዎችን ሙሉ በጥሩ ነገር ብናሳልፍ። አሁን ሰሞኑን የሞተች ቲክቶከር አለች። በጣም ልቤን ነው የነካችኝ። እውነት ማለት ልጅቷ በራሷ ጥረት ነው እዚህ ደረጃ ላይ የደረሰችው። ግን ኮመንት ስንሰጥ ያጠፋችው ነገር ካለ በውስጥ መስመር፣ ከዛ ውጭ ደግሞ ኮመንት ስንሰጥ ለሰው የሚያስተምር ነገር ቢሆን። አሁን ራሱ እስከ ማጥፋት ድረስ ገመድ ይዛ እንትን ስትል ራሱ እስካሁን አልሞትሽም እንዴ ምናምን እየተባለ ኮመንት ይጻፍላት ነበር እና በጣም ያሳዘነኝ። በጣም ፍጠኝ፣ ቆየ፣ ዘገየሽ፣ ምን ነው ምናምን ይሏት ነበርና አረፈች።
እንግዲህ አንቺ ለካ ሰው እንደው ለብሶ ሲሄድ እውነት ምንም ያልጎደለበት ይመስላል እንጂ ግማሾቻችን ለብሰን በድናችንን ነን እና 800 ምናምን ሺህ ፎሎወርስ አላት። ደግሞ ልጅቷ ደስ የሚል በራሷ ዛቢያ የምትጫወት ልጅ ነች እና ያ እውነት ነው። ሳቋ ፈገግታዋ ለሰው የሚጋባ ነበር። yes በጣም አሳዝናኛለች። ቃል ይሰብራል፣ ቃል ይጠግናል። ከአንደበታችን የሚወጣው ቃላቶች ብዙዎቻችንን ይጎዳል። ስለዚህ ባለፈው ትዝ ይልሽ እንደሆነ የስቅለት ቀን ከክርስቶስ ጎን የተሰቀለው ሌባ ምን አለ? በዛች ቃሉ ያልጾመ ያልጸለየ ንስሐ ያልገባ ጊዜ የሌለው በቃ ሊሞት መስቀል ላይ ተሰቅሎ ምንድን ያለው? ጌታ ሆይ በመንግስት በመጣው ጊዜ አስበኛለሁ። ኢየሱስ ክርስቶስ ምንድን ነው? እውነት እውነት እልሃለሁ በመንግስቴ ከኔ ጋር ነህ፣ በቃ ገነት ትገባለህ። ለአዳም የሞተው ክርስቶስ አዳም ሲጠበቅ መንግስተ ሰማያት ቀድሞ ያ ሌባ ገባ። ቃል ምን ያህል እንዳከማየሽ እንዳዳነው ከጎን ያለውስ ሌባ አንተ እውነት ጌታ ከሆንክ ራስን አድነኛ ነው አፊት ለአፊት ተናገረ። ኢየሱስ ክርስቶስ ያደረገው ሁሉን ማድረግ የሚችል አምላክ ቃል ስለሆነ ነው ያደረገው እና ያኛው ሲኦል ገባና ምን ለማለት ፈልጌ ነው? የቃል ጉልበትን የቃል አካሚነትን ያቺ ልጅን በዛች ሰዓት ላይ ምናልባት የተናገራችሁ ሰዎች በምን አይነት ጸጸት ላይ እንዳላችሁ ቁጭት ላይ እንዳላችሁ ይሰማኛልና ንጹህ ሕሊና ምቹት ራስ ነው። ለቃላችን እንጠንቀቅ። ቃል ይሰብራል፣ ቃል ያድናል። በጣም እውነት በጣም ታሳዝን ልጅ ነች። ኤኒዌይስ እግዚአብሔር አምላክ ነፍሷን ይማር፣ ቤተሰቦቿን ያጽናና፣ ወዳጆቿን ያጽናና ማለት እንፈልጋለን። በጣም በጣም እጅግ ያዝናል። ሌሎቻችሁም ደግሞ ምናልባት እንዲህ አይነት ውሳኔ ከመወሰናችሁ 30-40 ደቂቃን በመታገዝ ከዛ ነገር በመራቅ በመታገዝ የሚገርም ቀጣይ ህይወት እንዳላችሁ ማሰብ ይኖርባችኋል። እልፍ ሲሉ እልፍ ይገኛል ይባላል። ስለዚህ ማሳለፍ ነው ያለንን ነገር የሆነ የተከፋንበትን ነገር ትንሽ ደቂቃ ያዝ አድርገን ብናሳልፈው ያልፋል። ሁሉም ነገር ያልፋል። ያው ልጅቷ ቀረች እንግዲህ በልጅነት ቀረች። ከባድ ነው በጣም። እኔ ቃል ለራሴ ገብቻለሁ። ምክንያቱም በእኔ ብዙ የተጎዱ ሰዎች ይኖራሉ በቃል ብዙ ደግሞ የተማሩብኝ ምናል በቃሌ የተደሰቱም የተከፉም ይኖራሉ። ግን ሁለቱንም ሚዛና ያድርጌ ዛሬ ሳስብ ላይ እንደው ላጠፋው ጥፋት ከአንደበቴ መጥፎ ቃል ለወጣባቸው ጊዜያቶች ራሴን በንስሐ ብችል ማጽዳት ዘመኔ የአንድ ቀን ጾም አይደለም። ያለፉ ጊዜያት ሱባኤ ጾም ስግደት የነበሩት ጊዜያት በዛ ነገር ውስጥ ነው ያሳለፍኩት። እውነቴን ነው የምልሽ። ከዚህ በኋላ ባለው ጊዜ ብትቺ መልካም ነገር ካለበት በመስራት ህይወትሽን መኖር አለብሽ ብዬ ነው የማስበው። እግዚአብሔር ይመስገን ስለሁሉ አረልዳይ ያ ትንሽ ከሳቁ አወጣን። ያው የሚያሳዝን ነገር ሲሆን ከሳቁ ወጣን። ያ እሺ ዳዬ ማስታወቂያ ታሰማያለሽ። እንግዲህ ዶርዝ ዩቲዩብ በጣም በኃይለኛው ነው እንግዲህ እየመጣን ያለ ነውና እሁድን በሳቅ ያው ጠብቁ፣ ጓጉ፣ ቡና አፍልታችሁ ፈንድሻ አፈንድታችሁ ጠብቁ ነው ያቸው። አስተላልፊ። እንግዲህ የምንገኘው በዶርዝ ዩቲዩብ ነው። እሁድን በሳቅ ቡና አፍልታችሁ ፈንድሻ አፍልታችሁ ቄጤማ ጉዝጉዛችሁ ጠብቁን፣ አብረን እንሳቅ። yes ስለ ቴሲ ባሪያው መልእክት አለሽ? አዎ ታሬዋ ቴሲ ባሪያው ያውሳ እና ምርጥዬ ልጅ ጥቁር አልማዝ። ጥቁር አልማዝ ያና በብዙ ደጋግ ስራዎች ይታወቃል። ብዙ ነገሮችን በማድረግ ይታወቃልና አሁን በትልቅ የዓለም ውድድር ላይ የተወዳደረ ነው። የ5 ሚሊዮን ብር አይደለም ዶላር ተሸላሚ ለመሆን ቮት እንድናደርገው ያ እኔ በእኛም የምንችል መስሎኝ ብዙ ሞክሬ ነበር። ለካኛ አንችልም። ለኛ እድሉ እንቁልልጭ ያለው ነው ታግያለሁ። ግን አሜሪካን ላይ ደግሞ ቢሆን ቴሲ ማርያምን ከጥግ እስከ ጥግ ብሉና ብድግ እንዳለው እንደ ቴዲዮ ሙዚቃ ሁሉም ስልኩ በተኑ አንስቶ እግዚአብሔርን ነው የሚል ቮት አንተ ራሱ ቮመት ታረግ ነበር በቮት ጥጋብና። ስለዚህ ኢትዮጵያ ውስጥ ያላችሁ ዘመዶቼ ወገኖቼ
በእኔ ስም ተይሲን ቮት አድርጉ። ይሄ አንቺ ደግሞ በእኔም ስም በእውነት በእኔም ስም በእሷም ስም በተስም ስም በእናንተም ስም በሁሉም ስም ቮት አድርጉት። ውድድሩ ደግሞ ከሚገርምሽ የሆነ ቶፕ ላይ ገብቷል እና አሁን የመጨረሻው ምርጫ በሀገሩ ማህበረሰብ ምን ያህል ተወዳጅነት አለው የሚለውን ለማረጋገጥ ነውና ቴሲ ባሪያው እንደምታውቁት ደጋግ ነገሮች ላይ በጣም የሚሳተፍ በጎ ነገሮች ላይ የሚሳተፍ ልጅ ነው። በጣም አንዳንዴ እንደውም በጎ ነገር የሚያደርጉ ሰዎች ሲሳሳቱ የሚሞግትም ልጅ ነው። በጎነት የምናደርገው ከእግዚአብሔር ለመቀበል እንዴት ፈርቅ እንይዛለን ከሰው ይላል እና በእውነት ይሄን ፈርቅ መያዝ የማይወድ ልጅ በሀቅ ውስጥ ያለ ልጅ ቴሲን ደግሞ ታውቂዋለሽ ከድሮ ጀምሮ ያው ፍሬንዳችን ነው፣ ጓደኛ ወንድማችን ነው። ለብዙዎቻችሁም እንደዛ ነውና ቮት ኢትዮጵያ ውስጥ ያላችሁ ሰዎች እውነት 2 ደቂቃ ቢበዛ እንደው ስልካችሁ ኔትወርኩ ራሱ ቢቀዘቅዝ ስሎ ቢሆን 2 ደቂቃ አይፈጅምና የእናንተ ቮት ማድረግ ልጁን የ$5 ሚሊዮን ተሸላሚ ያደርገዋል። ብሩን ደግሞ እሱ ራሱ አይጠቀምበት ለህዝብ ነው ያለ ካፌ ላይ ነው ናጣችሁ። በእውነት እንደው ነዋይ ምን አለ መሰለሽ በዚህ በአሁኑ ጨዋታ ላይ የጥቅምት አበባ የሚለውን ዘፈኔ በእንግሊዝኛ መስፈን ፈልጌ ኦክቶበር ፍላወር አልኩና ሆይ የሚለው በእንግሊዝኛ ጠፋኛል። በቃ ማበል ነው ብያለሁ። እውነቱን ነው፣ እውነትሽን ደግነቱን ያበዛል ብዬ አስባለሁ። ሰው ነው ከሌለው ላይ ጉልበቱን ጊዜውን እየሰጠ የሚያደርግ ሰው ቢኖረው እኮ ጥሩ ያደርጋል። በእርግጥ ሁሉንም ያደርጋል ባይባልም የተሻለ ያደርጋል፣ በጎነቱን ይጨምራልና አበረታቱት ማለት እንወዳለን። የምንገኘው እሁድን በሳቅ ላይ ነው። ታሪኩ ሰማሪያና ዳይመንድ መልካሙ ጥቁሯ አልማዝ የቤንሻንጉሏ ፈርጥ የጎንደሯ ልጅ እኔን ሰርፕራይዝ ያደርጋለች። እኔ ቤንሻንጉል ነው ትውልዷ ብዬ ስል እንደውም አዋሳ ትላለች ስል ጭራሽ ጎንደር ነኝ ስትል ለዚህ ነው ቀብራራ ምናምን የሆንሽው እንደዚህ የምትግደረደሪው ብዬ ሰርፕራይዝ ያደርጋሽኛል። እኔ በኢንተርፕራይዝ ስጠብቅሽ በእውነት ስሜቴ ነው ናካሽው። እቤት ሄጄ ስቅ ብዬ ላለቅስል ለምን ታለቅሳለህ? ደስ ይበል እንጂ ዋና ኢትዮጵያ ውስጥ መወለዷ ነው ምናምን ያለ ልቤ ያለ። የምንገኘው ዶርዚ ዩቲዩብ ላይ ነው። ዶርዚ ዩቲዩብ ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ፣ ላይክ አድርጉ፣ አበረታቱን። እውነት ለመናገር በየጊዜው እናንተ ባላችሁ ኮሜንታችሁን ምን ያህል እንደምንቀበል የምታውቁት አድርጉ አላችሁ። በሌለ ቪው በሌለ ሰብስክራይብ በእውነት አሁን ቲቪ ለመግዛት የኛ አቅም ሆኖ ነው በእውነት የእግዚአብሔር ታምር ነው። እናንተ አክብሮት ነው እንጂ እንደዚህ አድርገናል። ስቱዲዮ ከዚህ በላይ ያምራል። አቀራረባችን ላይ እንጠነቀቃለን። ምን ታረመው ነገር ካለ አርሙን። ሰው ነን አንሳሳትም አይባልም። ኮሜንታችሁ አይለየን። ያ እንደ ቅድሙ ደግሞ ቅስም የምሰብር ኮሜንት ያታርጉ። በእውነት በዛ ደረጃ እኛም አንደርስም፣ ግን እንደዛ አትበሉ ለማለት ነው። ዳይሚዬ ከዙምባራ በኋላ እንግዲህ ምናልባት የዛሬ 2-3 ቀን አዲስ ሙዚቃ በዶርዚ ዩቲዩብ ይለቀቃል። አባባዬ ይለቀቃል። አባባዬ ሳይፈስምባይ ሰምባይ አባባዬ እንፈነውና አንተን ወድጄ ቀረው ከደጄ ኑኒ ጋ ኑኔ ጋ እያለች ነው እና እሷ ጋር ለማለት ነው። ዶርዚ ዩቲዩብ ላይ ትገኛለች። እሁድን ቤተሰብ ከልጅ ጋር ቁጭ ብሎ በጨዋነት እየሳቃችሁ የምታሳልፉት ፕሮግራም ነው። እንግዲህ ምን ለማለት ፈልጌ ነው፣ ቅድም ታማኝነት ንቀት የሚባለው ነገር ጥሩ አይደለም ብለናል። ስለ ሌብነት ደግሞ የሰው ሀቅ ምበላ በስተዋል። ብዙ ሰው ካየሽ የሰው ሀቅ ቢያንስ እንኳን ምስጋና ቴንኪውን እንኳን እየሰረቀ ነው። ሰው አለማመስገን በራሱ ሌብነት ነው። ሰው በሰራው ልክ መመስገን ያለበትና እንደው አንድ ሰውዬ ነው እጅግ በጣም ምስኪን ሰው ነው። ሰይጣን ያሳስቶት ሁሴን ገበያ አዳራሽ አዳደ ለማሳ ዘባይና ነው። ዘባይንነት የጠበቀ ማታ ላይ ሲያይ ወርቅ ቤት እዛው የሚጠብቅበት ቤት
አጋጣሚ ውጪ ተቀመጠ ብር ያየ ሰይጣን ያሳሳት አንዳንድ ሰዎች ድርጅቶች ካዝና ውስጥ ቆልፉ ዘፋኞች ወደ ሌላ አቅጣጫ እንዲሄዱ እናንተ ኮምፓስ አትሁኑ ውጪ ድርጅት እንዳይሳሳቱ አዎ እንግዲህ ሰው የምስኪን ሰው ነው ስራ ሳይንቅ እዛ ቦታ የሚሰራ ድርጅት ህይወቴ ይለውጣል ብሎ አሰበ ሰይጣን እኮ ሰብሮ ገባ ብሩ ወሰደ ሰብሮ ብሩ ወሰደ ጠዋት ላይ ሰዎቹ በቃ ሲያው ብሩ የለም ምናምን ሰውየው ከዛ ቦታ መውሰዱ በካሜራ አዩ የት እንዳደረጋ ግን ማረጋገጫ የለም ፍርድ ቤት ክስ ያረጉ ሰውየው ወስዳል ያልወሰድኩ ፍርድ ቤት ቀርቦ ዳኛ በእውነት 20 አመት አይነን በጨው አጥቤ ግንባር ያርግ ስላልክ ወደ ጦር ሜዳ ግንባርም አትላክም 20 አመት ግን የጓያ ወጥ እየበላ ወይ ንበት ትኖራለህ ብሎ ዳኛ በካሜራ ስለታየ ዳኛ ሲል እግዚአብሔር እኔ አልወሰድኩም እኔ ለልጆቼ ምኖር ምስኪን ስራ ማልንቅ ብሩ ወስዳል የት ነው ያረከው እስር ይቀንሳል አለ እኔ እውነት ያልወሰድኩም አለ በል እንግዲህ መዶሻው ዳኛ ሊፈርድ ሲል እሺ አለ ማመን ጥሩ የት ነው ያረከው ሲል ፊና የለም ፊና ፎቁ አው እዛ ነው ያረከው አይደለም አለ እና ከሱ ጎን ህብረት ባንክር እዛ ነው ያስቀመጥከው አይደለም ያለ እና ከህብረት ባንክ ጎን ህይወት ሬስቶራንት አለ እዛ ነው ያስቀመጥከው አይደለም ያለ ሰውዬ እና ሲል ከሱ ጎን እዛ ጋር ታደሰ እንጆሪ አለ እዛ ነው ያረከው አይደለም ያለ እና የት ነው ያረከው ሲል ከታደሰ እንጆሪ ብለበት ገብርኤል አለ አይደል አው ሲል ገብርኤልን አላየውም አይደል ዳኛው በጣም ተቃጥሎ እንደዚህ አዙረ ለመማል ነው ቀጥታ ገብርኤል አትሄድም ትራንስፖርት ችግር ከዛ በቃ ዳኛው መጨረሻ ላይ በቃ አዝኖ ካሜራ አይተናል ሰው ባያይ ካሜራ ያያል ወይ እግዚአብሔር ያያል ዋናው ደግሞ እግዚአብሔር አይቷልና በንሳ ጽዳ ኢማን ብሩ መልስ እኛ አፉ ብለናል ያለ እንደዚህ ከሆነማ መልሳለሁ እሺ ብሎ ከዛ ሰውየው ብሩ መለሰ ዘባኝነት ስራ ላይ ተመለሰ ለማለት ነው እና ምን ለማለት ነው በዚህ መልእክት ውስጥ ሰዎች የሰው ሐቅ አትብሉ አታሳስቱ ድርጅት ባልበቶች ሁንቁልሉጭ አትበሉ ውድ ነገር ውጪ አታስቀምጡ ቢያንስ ካዝና ውስጥ ቆልፉና ሰውየው አላማው እንዲያሳካ አድርጉ ለማለት ሰይጣን አሳሳተኝ ያ ሰይጣን ራሱ እኮ መሳሳት ትቷል ሰይጣን ራሱ መሳሳት ትቷልና ለማለት ነው እንግዲህ ዳይሚዬ አባባይን ማን ሰራ አባባይን የሰራው ቹቹ ግጥም ዜማ ቹቹ የሰራው ያ ባለፈው አውርተንበታል ሙዚቃው ማን ነበር የሰራው ሌሊሳ አዲስ አቀናባሪ ነው ሌሊሳ ይባላል ዋው በጣም ቆንጆ ሙዚቃ አባባይ ቆንጆ ሙዚቃ ማርያምን ተሰሙታላችሁ ጀስት ታዩታላችሁ ዶርዝ ዩቲዩብ ላይ እንደ ከዙምባራ ላይ አድጋ መጣች እንደ ምናምን ትላላችሁ ውዝዋዜ ራሱ ለየት ብሏል በክሊፕ ካሜራማን 10 ጊዜ ይላል ምን ሆኖ ነው ስል ለካ ቀኑን ሙሉ የሆነ ስራ ቦታ ነው የሚውለውና እንዲህ ያለ የሚታሸግ ቃል አቱ ልምድ ያርኩ ኤክስፒሪየንሱ ነው እንደዚህ ብሎ አንድ ነገር ልንገርሽ አሜሪካን የተለያየ ስራ አለ አሜሪካን ያው ስራ ምንድነው አይባልም ገቢ እንዴት ነው ገቢ እንዴት አንድ ጓደኛዬ ስራ የሚሰራው ለካ ስጋ ፋብሪካ ነው ትልቅ ስጋ ፋብሪካ ስሙን ንጥቀስ ግሪል የሚባል ቦታ እና ለካ ምድብ አለሽ እሱ ፈርስ ቦታ ነው ምድቡ ሆዲቃ ነው የሚመጣለት እና ብጥስ ሲያደርገው ፈርሱ ይወድቃል አጣቢ ሌላ ማሽን ነው አዎ እና የሚመጣው ፈርሱ ሁሉ ማለፍ የለበትም ብጥስ ቁርጥ እያደረገ ነው የሚሄደው ለካ ፈርሱ ጠብ ሲልበት እያለ ነው ለካ የሚሰራው ምን ያህል ሆዲቃ እንደሚመጣ አስቢ በቃ እና ግማሹ ገብቶ
ለካ ብዙ አመት እንደዛ ሰርታችሁ እያለ ብዙ አመት ለካ ጫላው የሚለውን ነገር አጥፍቶበት እኛ መተን እዚህ ሀገር ተቀበለን ጋበዘን አብረን ተኛን አደረን እና አጋጣሚ ሆነ ያው ኢትዮጵያ አይነሽ ታውቂያለሽ አስመራ ፍርግርግ ሰርተሽ ምተኝ ነን እኛ ሀገር ላይ ባድ ነገር የለም እና ለሊት ተተኛንበት ይላል በእንቅልፍ ልቡ ጓደኛዬ ቢኒ ታውቂያለሽ በካፊያ ነው እንደምንተኛው ይላል ሰውየው ቀን ቅቅል ያበልቶ ማታ ካፊያ ያዘንባል ይላል ለካስረ ከዛ በሆነ ሰዓት ላይ አልቻልን በጥፊ መተነው ንቃል ነውና ምንድነው ዝናብ በዝናብ ያረካል ሲል የስራው ባህሪ ነው ምንድነው የምትሰራው ስንል ለካ የቀኑን ሙሉ ያለ ሆዲቃ የሚቆርጠው እና አመል ጥሩ አይደለም ልጅ ይላል ለካ ለፍያለ ትራፊክ ነው እንዴ አመል ጥሩ አይደለም አበል መውደዴ ይላል የወዘፈ ማነው ዘፋኝ ያንተ ነው እንዴ አይደለም ይሄን ዘፈን አታውቂም ዋው አመል መውደዴ በእውነት ይሄን ዘፈን ላወቀ ሰው እንሸልማለን አመድ ሚል ዘፈን አለ እውነት አመል ያ ጉግል ብናደርገው አመለ ኩሩ እኔ አመለ ሸጋ ብዙ አመል አለ በአመለ ያ አመለ አመል ብዙ አለ አመል ጥሩ አይደለምና አንድ አመል ያለባችሁ ሰዎች ተው ለማለት ነው ሌላ ምንም አይደለም ያ ግን ተማረ የሚባለው ልጅ በጣም ብዙ ታሪክ እንዳለው ነግሬሻለሁ ተማረ በጣም የሚገርም ኤክስፒሪየንስ ያለው ልጅ ነው ብዬሻለሁ የዋም ነው ታማኝም ነው ጠንካራም ነው ስራ ላይ በተለይ ደራሼ ሙዚቃ ወጥቶ መድረክ ላይ ሲዘፍን ሲሰራ በቃ የሚያስደስትሽ ልጅ ነው ጭፍጭፈራ ላይ እና አንዴ ታመመ እዛው አቦስቶ ካምፕ ውስጥ ምግብ ምናመጣለት ሁሉም በየተራ ያመጣለታል ምግብ ሲያመው ሕክምና እንወስደዋለን ምግብ እየሰራችሁ ካምፕ ውስጥ ከዛው አላርለ ምግብና ሚንስ ቤት ወታደር ነበር ዳይኒ ዘምተሻል ቤትኛው ነው የዘመትሽው ታሪው በሶማሌው ነው ቤትኛው ቅድም ጥርናፊ ያልሽኝ አሁን ደግሞ ሚንስ ቤት ያው እኛም ትንሽ ጊዜ ተጠርንፈን ተጠርንፋችኋል ለካ yes አይ ኖ አስታውስ የዛሬ አመት ጥርነፋ ውስጥ ነበር የዛሬ አመት ካሙዙ ጠርንፋችሁ ነበር ለካ ይሄ የንቱን ጉዞ ላይ ለቋንቋውን ትሰሚዋለሽ እና ምግብ እናመጣለታለን ሲያመው ሕክምና እንወስደዋለን መጨረሻ ዳንና ምስጋና ሊያቀርብ ነው በተሰባሰብንበት ዛሬ አመሰግናለሁ ለማመስገንም ነው የቆምኩትን በእናንተ ነው ምግብ አመጣችሁት አልበላም ሲል ውስጤ ጥሩ አይደለም ሲል ብላላችሁት በላሁት አይጠገብኩት ሲል አልወሰዳችሁም አስቀመጣችሁት ለበኋላ እሱንም በላሁት ሕክምና መራመድ ሳልችል ተሸከማችሁት ወሰዳችሁት ዛሬ ይኸው በእውነት እኔን እንደወሰዳችሁ እናንተን ይወሰዳችሁ ወዴት ይወሰዳችሁ ታዲያ ሕክምና እንደወሰዳችሁኝ የሚወስዳችሁ አትጡ ለማለት ነው እኔን እንደወሰዳችሁ እናንተን ይወሰዳችሁ ሲል ተስፋዬ የአዲስ አበባ ልጅ አይደለም አረ ራስን ይዞ ሂድ ባዳንህ እንዲህ ትላለህ እንዴ ተማረ አሜዚንግ ልጅ ነው በጣም የምወደው ሐቀኛ ልጅ እንባይ መጣ እየጠረቅሽ ዛሬ በቤታችሁ አልቅሱ የምንገኘው ዶርዜ ዩቲዩብ ላይ ነው እንዲህ እያነባን ከናንተ ጋር የምንውለው እሁድን በሳቅ ላይ ነው ከተወዳጇ ከድምፃዊ
ዳይመንድ መልካሙ ጋር አመለሸጋ ሳቋም ያምር እሁድን ለእናንተ ቆንጆ ቀን ተመኝተን ይኸው በሰዓቱ መጣን። ታዲያ እርሶ እኛን በረታ ዘንድ ሰብስክራይብ ያድርጉ። እንድንጠነክር ደግሞ ሐሳብ አስተያየታችሁን በኮሜንት ጻፉልን፣ ላይክ አድርጉልን፣ በብዙዎች እንታይ ዘንድ ሼር አድርጉልን። ወዳጅ ጓደኞቻችሁን ጋብዙ። ከጓደኞቻችሁ ጋር ሆናችሁ ተመልከቱን። ታሪክ አለን ቢነገር ታሪካችን ጥፍጥ ያለ ነው፣ ያማረ ነው። ሰዎችን ያስተምራል፣ ያንጻል፣ ያዝናናል፣ እንዲሁም ደግሞ ይማሩበታል ያላችሁትን ታሪክ ከስር ባለው ስልክ ቁጥር ብትጽፉልን የዝግጅት ክፍላችን አንስቶ ከኛ ጋር ያገናኛቸዋል። ጻፉልን። የምንገኘው ዶርዜው ቲዩብ ላይ ነው። ከማጠቃለላችን በፊት ዳይሚዬ እስቲ አንድ የሆነች ዜማ ዘምምል እስቲ ጥፍጥ የማን ፍሌቨር ነሽ አንቺ? ማን ደስ ይልሻል? ከሴት ከወንድ? ሴት አይደለሽ? አሁን ዘመኑ ምንድነው? የወንድ ሴት የሚባል ነገር ነገሩ ልክ ነሽ። ከበር እየተባለ የወንድን ወደ ሴት እያደረጉ መስፈን ተለምዷል። ለካ ነዛም ያስመረጥኩ ለዛ እውነት ነው። ልክ ነሽ። ግን አይ ነው ሴት ሆነሽም ደግሞ የወንድ ዘፈን እኮ በጣም መስፈንም ያስፈልጋል አይደል? ሙዚቃ በጣም ካልነካሽ ታዲያ ምን አጋለው? የወንድ ዘፈን ካልነካሽ። ግን ከወንድ ማን አፍሽ ላይ ማን ዜማ ይቀድማል? ያንቺ ከሴትስ እንደው ብታዜሚው ስራ ብትሰሪ? እኔ ከሴት ማዜማ አስቴርን፣ ፍቅር አዲስ፣ ሚካያን እሞክራለሁ። ሚካያ እሷን ይማር በጣም ምርጥ ድምጻይ። ደለለኝ 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 ዋሾ መላሱ ወይ ከመላሱ አብላ ደለለኝ ደስ ሲል ኮንሶ ምናምን ነው አይደል? ዳንሱ ቢቱ በጣም ደስ ይላል። ያ ኮንሶኛ ምናምን ነው የሚጨፍረው። ደለለኝ 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 ቅቤ ምላሱ ሸነገለኝ እኔ ውስማ የሚወጣት ፓርት ነፍስሽን ይማር ሳንጠግብሽ። በጣም የሆነ ውስዋስ ላይ የከተቱን ዘፋኞች ለምን እንደሆነ እኔ እንጃ። መስራት የምትችል በጣም ታምራት እዮ እሷ ያው የሌላው ቦታ ያሳዝንም አይደለም። ዜማ ግጥም ራሷ ናት የምትሰራው። እንዲህ በሙዚቃ የምታውቂያቸው ግን በጣም ያጠግቡናል ብለሽ የጠበቅሻቸው ሰዎች ኔክስታቸውን ስትጠብቂ ሌላ ነገር ነው የተፈጠረውና ማሪንጎ ምናምን በጣም ያልጠገቡ ናቸው። ያ ነፍሳችሁን ባላችሁበት እግዚአብሔር አምላክ እንግዲህ በአጸደ ገነት ያድርገው። ነፍሳችሁን ይማር ማለት እንወዳለን። ያ ብዙ አድናቂዎቻቸው ረጅም ጊዜ አሁንም ድረስ አንዳንዶቹ ልባቸው አሁንም ድረስ ባዘን ውስጥ ያለው አሉ። የእነሱን አርያ መከተል ነው። ቢቻል ቤተሰቦቻቸውን በማስፈቀድ የእነሱን ሙዚቃ አንዳንዶቹ ያው ባይሰሩ በቃ ባይነኩ የምትያቸው ናቸው። ግን ደግሞ ለማስታወስ ለመዘከር የጥላሁንን ብዙ ዘመን ብዙ እንደተጫወተ እውነት ነው። ያ እንደውም ምን ይባላል መሰለሽ 40 ዓመት ሲሞላው ዜማ የህዝብ ይሆን የለ የሆነ ባቲ ዘፈን አለ እና ባቲ አሁን የህዝብ ዜማ ነው። ተነስተሽ ባቲ ብትይ የኔ ዘፈን ነው ብሎ የሚከስሽ የለ። ብዙ ሰው ዘፍኖታል። ያመጣ ሲጋየ ያመጣ ሁሉም እያዜመ አረ ባቲ ስንት የተደገመ የሚል ግጥም አለ እና እንዲህ የሚወደዱ ዜሞች ተደጋጋሚ በሰው ቢዜሙ የማይቆጩ ይበል የሚያሰኝ ነውና በጣም አሪፍ ጊዜ ላይ እንደምንገኝ እርግጠኛ ነን። ማስታወቂያ እንግዲህ ክፍት ነው ቤታችን። ማስታወቂያ ደግሞ ያበረታል አይደል? ኢነርጂ ነው እና ማስታወቂያ አብረን ለመስራት በጥሩ ሁኔታ ድርጅቶች ደውሉልን። አሁንም በዚህ ስልክ ቁጥር ደውሉልን። የመጀመሪያው ምጣድ ላይ ሰምቶ መጋገር ብልህ ነው ይላል በእውነት እና በሰማ ምጣድ መጋገር ሰው ጥሩ ነው። ስለዚህ የመጀመሪያ ፍቅር አይረሳም ይባላል። የመጀመሪያ ማስታወቂያ ያሰራ ሰው አይረሳም። በህይወት መዝገብ ላይ በዚህ እርሳስ ይጻፋል። አይ ካለ በዚህ እርሳስ አይጠፋም። ትዝታ እንዴት ይጠፋል? እሷን ማውቃ ነው እኔ ማውቀ ነው ያው ለማለት ነው።
ዘፈኖች አንዳንድ ዘፈኖች ምን ያስቁኛል መሰለሽ? ግጥማቸው ያስቁኛል። ለምሳሌ ነዋይ እንግዲህ ነዋይ በዘፈን የሚታማ አይደለም። የዜማ ሀብታም፣ የግጥም ሀብታም በአንድ ዘፈን ላይ 6-7 ዜማ ያለው ሰው እኮ ነው የዜማ ሀብታም። ግን አንድ ግጥሙ በጣም ይገርመኛል። እንባ ከቅንድቤ ከቁንጬ ሲታፈስ ቅንድቡ የቱ ጋር ነው ያለው? እንዴ ቅንድብ አይገርምም? እኔም ገና አሁን ገባኝ። ገና አሁን ነው ቅንድቤ እንባ ከዚህ ጋር ነው አይደል? ነዋይ ተዘግዝቆ ነው እንደሚያለቅሰው። ቅንድብ እኮ እዚህ ነው። ይሄ ሽፋሽፍት ነው የሚባለው። ቅንድብ እዚህ ጋር ነው። እንዴት ሆኖ ነው ከዚህ ጀምሮ ነዋይ ወደ ላይ ነው እንደሚረጫው እንትን ሁምባው። ስንት ዓመት ሰምቻለሁ። ማርያምን ታሬዋ ጃሉድ እንኳን ምናልባት ሃይ ሆኖ ይሆናል ያልኩህ። እጅሽን በወገብሽ ያዢና እስቲ እጅሽን በወገብሽ ያዢ። እንዴት ወገብሽን በእጅሽ ነው የሚባለው? እጅሽን ጃሉዬ ያው በጣም ነው የማከብረው በእውነት በሌላ አይደለም። ኢትዮጵያ ውስጥ የራሴ ፍሌቨር ያለ ልጅ ነህ። ፍሌቨርን ታውቃለህ ማረኝ ማለት ነው። አንዳንድ ግጥሞች ታስቢያለሽ? አይገርምም? ምን ያውን አላገናዝብም። አንተስ እንደ ልብሶቼን አጥብ ከደጄ ባሰጣ ወዳኝ ነው መሰለኝ ተራምደው አለፈች። የድሮ ግጥም አለ እሱ አንታራም ግጥም ይባላል። ሶሪ እቃለ ምሳ እየበላችሁ ሊወጣ እቃለ ስለወጣው እንዲህ አይነት የማይገጥሙ ግጥሞች አሉ። ግን በቃ እንዲገርሙሽ አያውቅም ሙዚቃ ላይ ሰምተሽ? ያ በጣም ለዚህ ነው ቴዲ በአንድ ዘፈን ላይ 2 ግጥም በመጠቀም በሁለት ዘፈን ላይ አንድ ግጥምን የበፊቱ አልበሙ ላይ ወዳጅማ ብሄድ ይመጣል ወዳጅ ምናምን የሚለው ላይ የሆነ ግጥም ላይ አለ። አንቺን አጣው ብሎ ምናምን የሆነ ዘፈን ላይ ደግሞ አለ ቀዘብዬ ላይና እዚህ ላይ ጡር ሰርተሽ በፍቅር ገፍተሽ የኔን ገላ ስተይኝ ጠላሁሽ ስትለምጂ ከሌላ ማዘን መጨደቁ መከፋቴን ትቼ ከሰው ተላመድኩኝ አንቺን ረስቼ ይላል። ቀዘብዬ ላይ ደግሞ አለ እኮ የሆነ ግጥም አለ። ይረስቼ ነው ግጥሙ አም ሶሪ ግን ቀዘብዬ የኔ ቀዘባ ስለሸጠላይን የማለዳ ሲሳይ ጠዋት ጣይ ነይ ወለባይ እህሉ ሐሞልቶ ቀዘቢ አንቺው ነሽ ራቤ ቀዘቢ አንቺው ነሽ ራቤ ሆዴም ነገር በላ ቀዘቢ ጦም አደረ ልቤ ቀዘቢ ጦም አደረ ልቤ ቀናተኛ ብሎ ቀዘቢ ሰው በኔ ፈረደ ቀዘቢ ሰው በኔ ፈረደ መጠርጠሩ ማይቀር ቀዘቢ እሸቴ ወደደ ያው እሸት ሮንጋደ ልብስሽ እሸት ነው። ለማንኛውም አፕሪሼት ማሪሼት የኋላ እሸት በደንብ እናመሰግናለን። ዳይሚዬ ከመሰነባበታችን በፊት እሁድን በተመለከተ ማስታወቂያ ስሪ አስተዋውቂ። እሁድን እንዲጠብቁ አጓጊያቸው። እሁድን በዶርዜ ዩቲዩብ አብረን እንሳቅ። ኑ ከኛ ጋራ እንሳቅ። ሶፍት በነፃ አለ እናቀርባለን። ሁምባ በሁምባ ሁኑ አይደል ይባላል። በቆንጆ ቀልዶች እንመጣለን። ሳምንቱን በተለያየ ሶሻል ሚዲያ ላይ ያየውን የታዘብነውን ይዘን እንመጣለን። እሱን እየቃረምን የራሳችንም እየጨመርን አሳዛኝ ነገሮች ካሉ እነሱንም እየገለጽን መደገፍ ያለባቸው ሰዎች ካሉ እንደ ቴሲ ቮት የሚደረጉትንም እያስተዋወቅን አብረን እንቀጥላለን። ዳዬ ጥርስሽን ሞርጂ በማርያም ሳቅሽን ጠብቂ። ኮንዲሽን በብርድ አትሳቅ ማለት ፈልጋለሁ። ዳዬ ከ3 ቀን በኋላ ብለናል። እንግዲህ አባባይን ጠብቁላት። አዲስ ስራ ደግሞ very soon አብረን እንመጣለን። ኧረ አንተ ሰው ተነስ እንላለን። ሰኞ ዕለት መስሪያ ቤት አሃይ ጉድ የምታድሪው አንቺ አሃ ማክሰኞ እናትሽ ቤት አሃይ ጉድ የምታድሪው አንቺ አሃ ሮብ ዕለታም በጾም አድረሻ ደጅ በርቺ። ከዚህ በኋላ ያለው ዜማው ልሰረቅ ስለሚችል ኳይት እናመሰግናለን ለነበረን ቆይታ። ዶርዜ ቲዩብን ሰብስክራይብ አድርጉን፣ ሼር
ለብዙዎች አጋሩ። ላይክ ብዙዎች ጋር እንድንታይ ይረዳናል። ኮመንት ሀሳባችሁ ስለሚያበረታል እንድንስተካከል። ከዛ በተረፈ ታሪክ አለን ብናወራው ብዙዎችን ያስተምራል፣ ያስደስታል፣ ያዝናናል። እንዲሁም ደግሞ ብዙዎችን ኢነርጂ ይሰጣል የምትሉት ታሪክ ካላችሁ በዚህ ስልክ ደውሉልን አሊያም ጻፉልን። የዝግጅት ክፍላችን ተቀብሎ ከኛው ጋር ያገናኛችኋል። እዚህ ወንበር ላይ ተቀምጠን እንጨዋወታለን፣ እንመካከራለን። ሳላነሳው ማላልፈው ነገር የዴንቨሩ ፈርጥ ተወዳጁ ሚኪ፣ በደግ ልቦቹ የምናውቀው በቅርቡ የተሞሸረው ሚኪ ሁላችሁም ታውቁታላችሁ። የዴንቨር አርማ ነው። እሱም በኢትዮጵያ ታላቅ ውድድር ላይ ይገኛል። ቮት አድርጉት። $1 ብቻ በክሬዲት ካርዳችሁ በመጫር ሚኪ ማራኪ የኛ ነው አርኪ ብላችሁ ምረጡት። የተሻለ እንዲያገለግል ይረዳዋል። ሰው የዘራውን ማጨድ አለበት። ስላዳመጣችሁ፣ ስለተከታተላችሁ፣ ከኛ ጋር ስለነበራችሁ ከልባችሁ እናመሰግናለን። በሌላ ቪዲዮ እስክንገናኝ ነጋቲ ጉላ